በተለያየ አጋጣሚዎች እድሉ ላመለጣችሁ ትልቅ የምስራች ሪያሊቲ ሪል ስቴት ሊያስረክበው እጅግ ጥቂት ጊዜያት ብቻ በቀሩት ሳይት አቅራቢያ ከባለ 1 እስከ ባለ 3 መኝታ የሚሆኑ አፓርትመንት ቤቶችን በድጋሚ ለሽያጭ አውጥቷል። ቀድሞ ቦታ ለመያዝና ለመመዝገብ ከታች በሚቀመጠው ስልክ ይደውሉ። ሰናይ ቆይታ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሰኞ ጥቅምት 3 2018 ዓመተ ምህረት But Egypt is not going to keep silent in front of the irresponsible measures taken by Ethiopia. Egypt is going to take all measures to protect its water security and water interests. ፕሬዝዳንቱ ከተገኙ ማድረግ ያለባቸው ከአባይ ውሃ ጋር በተያያዘ መናገር አለባቸው። ግድቡ ከተመረቀ በኋላም ከዛም ወዲህ በተለያየ መንገድ የሚሰጡ የግብፃውያን አስተያየቶች በስፋት እየተገለጹ ያሉበት ሁኔታ አለ። ዓለም አቀፉ ማህበረሰብ ግጭት ቢነሳ ህዝባዊ ወያኔ ሓርነት ትግራይ ወልቃይትን አስመልሳለሁ ብሎ ጦርነት ቢያስነሳ ምን ያድርጉ ተገደው አማራጭ አጥተው የገቡበት ነው የሚል መልእክት ለማስተላለፍ በሚገባ ታቅሮበት የተዘጋጀ ጽሑፍ እንደሆነ የተመለከተው ሰው የሚጠራጠር አይመስለኝም። ለዚህ ተጨባጭ ማስረጃ አለ። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ኢትዮጵያ ዓለም አቀፍ መርሆችንና የተፋሰሱ ሀገራትን ደህንነት በመጻረር የወሰደችውን የተላጠ እርምጃ በዝምታ እንመለከትም ሲሉ የግብፅ ፕሬዝዳንት አሳሰበው። አስፈላጊውን ሁሉ እርምጃ እንወስዳለን ማለታቸውንም የግብፅ መገናኛ ብዙሃን ዘግበዋል። የካይሮ የውሃ ሳምንት በሚል ትናንት እሑድ ለ8ኛ ጊዜ በተካሄደ መርሃ ግብር ላይ እንግዶቻቸውን እንኳን ወደ ግብፅ በደህና መጣችሁ የኬናናዎች ሀገር የአባይ ስጦታ ምድር የቀደምቱንና የአሁኑን እንዲሁም የወደፊቱን የሚያስተሳስረው የዘላለማዊ ወንዝ ሀገር በማለት አባይ ወንዝን አወድሰው ባለቤትነቱን ወስደውና የግብፃውያንን የህልውና መግለጫ አድርገው ንግግር የጀመሩት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የአየር ጸባይን ለመቋቋምና የውሃ ዘላቂነትን ለማረጋገጥ የፈጠራ መፍትሄ ወይም ኢኖቬቲቭ ሶሉሽን የሚለው የጉባኤ መርህ እኛ በውሃ ጉዳይ ላይ ካለን አቋም ጋር የተጣጣመ ነውም ብለዋል። የውሃ ጉዳይ የውስጥ ጉዳይ ወይም አካባቢያዊ ጉዳይ ብቻ ሳይሆን ዓለም አቀፋዊ ጉዳይ በመሆኑ ይህንን እጅግ ወሳኝ የሆነ ሀብት በዓለም አቀፋዊ ትብብርና በተቀናጀ ጥረት ዘላቂ የሆነ ኢኖቬቲቭ መፍትሄ ሊሰጠው ይገባል ማለታቸው ተመልክቷል። ዓለም በውሃ እጥረት ፈተና እንደገጠማት አፍሪካም ሁለተኛዋ ደረቅ አህጉር በመሆኗ የችግሩ ሰለባ መሆኗንና 300 ሚሊዮን አፍሪካውያን ንጹህ የመጠጥ ውሃ ለማግኘት ፈተና ላይ መውደቃቸውን የተባበሩት መንግስታትን በመጥቀስ የህልውና ቀውስ ነው ሲሉ ለጉባኤ ተሳታፊዎች ተናግረዋል። የኛ የአረቡ ዓለምም ከፍተኛ የውሃ እጥረት ካለባቸው የዓለም ክፍሎች አንዱና ከድንበር ባሻገር ባለው ውሃ ላይ በከፍተኛ ደረጃ ጥገኛ ነው ያሉት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ 100 ሚሊዮን ከሚሆነው የግብፅ ህዝብ ውስጥ 98 ከመቶ ከድንበሮች በሚፈሰው የአባይ ወንዝ ላይ ጥገኛ መሆኑንም አመልክተዋል። ይህም ግብፅን ከፍተኛ የውሃ እጥረት ካለባቸው ሀገራት እንዳስመደባት አመልክተዋል። በውሃ የነፍስ ወከፍ ድርሻም ከዓለም አቀፉ የድህነት ወለል መለኪያ ግብፃውያን የሚደርሳቸው ከግማሽ በታች እንደሆነም በመግለጽ በዚህም ሳቢያም የውሃ ጉዳይ ለእኛ ግብፃውያን ከፍተኛ ብሔራዊ አጀንዳችን ነው ሲሉም ተናግረዋል። ይህንን ፈተና ለመሻገር በቴክኖሎጂና በሌሎች መንገዶች ውሃን መልሶ በመጠቀም ዙሪያ
የተደረጉ ጥረቶችን የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ዘርዝረዋል። የውሃን ጉዳይ ከሰብአዊ መብት ጋር ጭምር በማያያዝ በመድረኩ የተናገሩት የግብፁ ፕሬዝዳንት ጉዳዩን ዓለም አቀፍ አጀንዳ ለማድረግ ግብፅ ያደረገችውን ጥረት በዚህ ረገድ ከአፍሪካ ሀገራት ቢበልጥም ከአባይ ተፋሰስ ሀገራት ጋር የጋራ የልማት ፕሮጀክቶችን በመንደፍ በፀሐይ ብርሃን በመጠቀም የከርሰ ምድር ውሃ ቁፋሮን፣ ዘመናዊ የመስኖ እርሻን፣ የቅርብ ማስጠንቀቂያ ማዕከላትን ወዘተ በማቋቋም የተደረጉ ጥረቶችን ዘርዝረዋል። በዓለም አቀፍ መድረክም በአየር ጸባይና በውሃ ደህንነት ዙሪያ ሀገራቸው አፍሪካን ወክላ ስትከራከር መቆየቷንም አንስተዋል። ዓለም አቀፍ ወንዞች ሀገራትን የሚከፍሉ ወይም የሚለያዩ ሳይሆኑ የሚያስተሳስሩና የመሸጋገሪያ ድልድይ ጭምር እንደሆኑ ሀገራቸው እንደምታምን ገልጸው የውሃ ደህንነት ቅንጦት አይደለም፣ ዘላቂ ልማትም አማራጭ የለውም በማለት በቀጥታ ኢትዮጵያን በተመለከተም ሲናገሩ በአባይ ወንዝ ላይ ዓለም አቀፍ መርሆችንና ስምምነቶችን ችላ በማለት የአባይ ተፋሰስ ሀገራትን ኢንተረስት አደጋ ላይ የሚጥል እንዲሁም የሕግና መረጋጋት መርሆችን ችላ በማለት የሚወሰድ የትኛውም የተናጠለ እርምጃ በጽኑ እንቃወማለን ብለዋል። ልማት ለአንድ ሀገር ብቻ የተተወም የተለየ መብት ወይም ፕሪቪሌጅ አይደለም ያሉት አብዱል ፈታህ አልሲሲ የወንዙ ተፋሰስ ሀገራት በጋራ ትብብር ዋስትና ማረጋገጥ እንጂ የተናጠለ እርምጃ ሊሆን አይገባም ብለዋል። ከኢትዮጵያ ጋር በተካሄዱ 14 ድርድሮች ግብፅ በዲፕሎማሲያዊ አቀራረብ በጥበብና በትኩረት ግድቡን በተመለከተ አሳሪ የሕግ ስምምነት እንዲፈጸም ጥረት ብታደርግም ኢትዮጵያ ግን በጠባብ የፖለቲካ ፍላጎት ከልማት አጀንዳ ባሻገር አባይን የራሷ ሉዓላዊ ሀብት አድርጋም ሐሰተኛ ይገባኛል ጥያቄ እያነሳች ነው ያሉት የግብፁ ፕሬዝዳንት የአባይ ወንዝ የሁሉም የተፋሰስ ሀገራት ሀብት ስለሆነ ማንም ሞኖፖላይዝድ ማድረግ ወይንም መጠቅለል አይችልም ብለዋል። fulfill the goals of Ethiopia and maintain the interests of both countries. All but these efforts, unfortunately, were met with Ethiopian arrogance, which cannot be explained except via the absence of political will. ኢትዮጵያ በቃ ግድቡ ተጠናቋል በማለት ፍላጎቷን ልትጭንብን ትፈልጋለች ሲሉም ወቅሰዋል። ግብፅ አሳሪ ስምምነት እንዲፈረም ስትጠይቅ የነበረው ግድቡ በተመረቀ በቀናት ተጨባጭ መረጃ ተገኝቶበታል ያሉት የግብፁ ፕሬዝዳንት በውሃ ፍሰቱ ላይ ስርዓት የጠበቀ ቁጥጥር ባለመደረጉና ለግርጌ ሀገራት ማሳሰቢያ ባለመላኩ የጎርፍ አደጋ መድረሱን ገልጸዋል። በድርቅና በጎርፍ ወቅት ውሃውን የግርጌ ሀገራት ባቀረቡት የስምምነት ማዕቀፍ መሰረት እንዲተገበር ዓለም አቀፉ ማህበረሰብ በተለይም አፍሪካ የኢትዮጵያን መንግስት ከግድ የለሽ ተግባሩ እንዲታቀብ ግፊት ያድርጉ ሲሉ ጥሪ አቅርበዋል። ግብፅ ይህንን ጉዳይ በተመለከተ የተባበሩት መንግስታት ድርጅትን ጨምሮ በተለያዩ ተቋማት አማካይነት የምታደርገው ጥረት ፍጹም የደካማነት መግለጫ ወይንም ከሂደቱ የማፈግፈጋችን ማሳያ አይደለም ብለዋል። ይልቁንም የጥንካሬያችንና የራዕያችን መግለጫ እንዲሁም ለውይይት ጥልቅ ፍላጎት እንዳለን ማሳያ ነው ሲሉም ተደምጠዋል። Egypt had chosen the diplomatic path and resorted to the international institutions on top of the list was the United Nations. We stressed that this option, it's not a kind of weakness yet, but it's an expression of power and deep faith that dialogue is the only and perfect way and cooperation is the best way to achieve the interests of all the Nile Basin countries. ሁሉንም የተፋሰስ ሀገራት ማናቸውንም ለአደጋ ሳያጋልጡ በውይይት መፍትሄ ይገኛል በማለትም ማሳሰቢያቸውን አስከትለዋል። ግብፅ የኢትዮጵያን ኃላፊነት የጎደለው ተግባር በዝምታ አትመለከትም፣ ለውሃ ደህንነታችንና ፍላጎታችን አስፈላጊውን ሁሉ እርምጃ እንወስዳለን ሲሉም ተደምጠዋል። But Egypt is not going to keep silent in front of the irresponsible measures taken by Ethiopia. Egypt is going to take all measures to protect its water security and water interests. በወልቃይት ጠገዴ በኩል ውጊያ ሊቀሰቀስ እንደሚችል ዘ ኢኮኖሚስት ዘገበ። በሱዳን ከሚገኙ ታጣቂዎች አንዱ እንኳን ለሀገራችን ለሰው ሀገር እየተዋጋን አይደለም ወይ ማለቱንም መጽሔቱ አስነብቧል። ከወልቃይትና አካባቢው የተፈናቀሉ የትግራይ ተወላጆች እንዳይመለሱ እንቅፋት የሆኑት የህወሓት አመራሮች መሆናቸውን የትግራይ ጊዜ አስተዳደር የቀድሞ ባለስልጣናትና የህወሓት አመራሮች እየተናገሩ በሚገኙበት በአሁኑ ወቅት የተረሳው የምዕራብ ትግራይ ሰቆቃ በሚል ርዕስ በሳምንቱ መጨረሻ እንደ አውሮፓውያን አቆጣጠር ጥቅምት 9 2025 ባቀረበው ዘገባ የግዳጅ ጋብቻ፣ መደፈር፣ መገደልና ማሰቃየት በትግራይ ተወላጆች ላይ እየተፈጸመ ነው ሲል ዘግቧል። ለቀረበው ክስ ምስክርነት የሰጡ መሆኑ በጉዳዩ ላይ ሰለባዎቹ እነማን እንደሆኑ በጽሁፉ አልተመለከተም።
ዘኢኮኖሚስት አናገርኳት የሚላት ብቸኛ ሰው ምህረት የተባለችና ለደህንነቷ ሲባል የአባቷ ስም የታለፈ ሽራሮ ስደተኛ ካምፕ የምትገኝ መሆኗም ተመልክቷል። ስሟ የተጠቀሰው ግለሰብ በጦርነቱም ሆነ ከጦርነቱ በኋላም እስካለፈው ዓመት ጥር በወልቃይት ነዋሪ እንደነበረች አስነብቧል። የ18 ዓመት ልጇን የአካባቢ ሚሊሻ ሲያስፈራራም በሰው አዘዋዋሪዎች አማካይነት ጠፍታ ወደ ሽራሮ መሄዷን አመልክታለች። ጋዜጠኞች ወደ ስፍራው እንዳይገቡ መደረጋቸውንና ጥቂት የእርዳታ ሰራተኞች ብቻ እንደተፈቀደላቸው የሚዘረዝረው ዘኢኮኖሚስት ዘገባ ብቸኛ የነበረው የአውሮፕላን ማረፊያ ስራ ማቆሙን፣ ወደ አካባቢው የሚወስዱ መንገዶችን በመንግስት ወታደሮች መዘጋታቸውን ገልጿል። ዘኢኮኖሚስት የዘረዘራቸው ወንጀሎች በተለይም ግድያ፣ ማሰቃየትና ሌሎች ወንጀሎች በሚል የዘረዘራቸው መቼ፣ የትና በነማን ላይ እንደተፈጸመ እንዲሁም የመረጃ ምንጮቹ እነማን እንደሆኑ በግልጽ አልተመለከተም። ነገር ግን የሰላም ስምምነቱ ከተፈረመም በኋላ ሰቆቃው ቀጥሏል። ድርጊቱም ከ1990ው የባልካን ጦርነት ጋር ይመሳሰላል፣ ግን ከዓለም ተደብቋል ሲል ዘርዝሯል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ስደተኞች በግዳጅ እንዲመለሱ የሚደረገውን እንቅስቃሴ እንደሚቃወምና ግጭት በአካባቢው ሊያገረሽ እንደሚችል በሪፖርቱ አመልክቷል። በሱዳን የሚገኙትና አርሚ 70 የሚባሉት የትግራይ ታጣቂዎች የሱዳን መንግስት ካርቱምን ከአማጺው RSF ሲያስለቅቅ ተባባሪዎች እንደነበሩም አስታውሷል። በዚህም በቀጣዩ ጦርነት ሱዳን በመሳሪያ አቅርቦት ሚና እንደሚኖራትና ጠንካራ ውጊያም በአካባቢ ሊኖር እንደሚችል አስነብቧል። በሱዳን ከሚገኙት የህወሓት ታጣቂዎች አንዱ ለሌላ ሀገር እየተዋጋን ነው፣ ለምን ሀገራችንንስ አንታደግም አለኝ ሲል ዘኢኮኖሚስት በመጽሔቱ አስነብቧል። ይህ በእንዲህ እንዳለም TDF በሚል የሚጠሩት የትግራይ ታጣቂዎች በዛሬው ዕለት በመቀሌ ከተማ የተቃውሞ ሰልፍ አደረጉ። የዶክተር ደብረጽዮንን ቡድን ደግፈው በቆሙት የጦር አዛዦች የሚመሩት ታጣቂዎች ወደ ጊዜያዊ አስተዳደሩ ፕሬዝዳንት ጽህፈት ቤት በማምራት የደሞዝ ጭማሪና የጥቅማ ጥቅም ጥያቄዎች ማንሳታቸውም ተመልክቷል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ ሰልፉ መቀጠሉም ታውቋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የግብፁ ፕሬዝዳንት አብዱልፈታህ አልሲሲም ኢትዮጵያን በተመለከተ በትናንትናው ዕለት ካይሮ ላይ ያደረጉት ንግግር የመገናኛ ብዙሃንን ትኩረት ስቧል። ከታላቁ ህዳሴ ግድብ ጋር በተያያዘ በኢትዮጵያና በግብፅ መካከል ያለው ውዝግብ ዓመታት ያስቆጠረ መሆኑ ይታወቃል። በአጠቃላይ በአባይ ውሃ ጋር ተያያዘ ደግሞ ረዥም ዘመናትን በኢትዮጵያ ያለፉት መንግስታት ውስጥ ሁሉ ሲጠቀስ የነበረ ጉዳይ ነው። በተለይ ደግሞ የታላቁ ህዳሴ ግድብ ከተጀመረበት ጊዜ ጀምሮ ያ ውዝግቡ በይፋ የተጀመረበት ወይ ደግሞ ወደ ከፍተኛ ደረጃ የተሸጋገረበት ማለት ይቻላል። ግድቡ ግን የውሃ ሙሌቱ እየቀጠለ በመጣበት ወቅት ደግሞ ሁኔታዎች በጣም በከፍተኛ ደረጃ ጨመሩ። እንደገናም ግድቡ ይጠናቀቅ አካባቢ ሁኔታዎች የተበለጠ የተወጠሩ እንደነበር ይታወሳል። አሁን ግድቡ ከተጠናቀቀ በኋላ ምናልባትም ከኢትዮጵያ መንግስትም በአደባባይ በንግግር በውይይት ችግሩን ለመፍታት ያለውን ቁርጠኝነት በተደጋጋሚ ገልጿል። ነገር ግን የታላቁ ህዳሴ ግድብ የኢትዮጵያ ግድብ ስለሆነ ያንን ግድብ በተመለከተ ከግድቡ ጋር በተያያዘ የሚደረጉ ነገሮችን በተመለከተ የኢትዮጵያ መንግስት የራሱ ግድብ ነው፣ በግድቡ አጠቃላይ ሂደት ላይ በመወሰን የለብኝ እኔ ነኝ የሚል አቋም ያንጸባርቃል። በእነሱ በኩል ደግሞ አጠቃላይ በውሃው አጠቃቀም አለቃቀቅን በተመለከተ በተለይ ድርቅና የጎርፍ ወቅት ላይ ምን መደረግ አለበት የሚለውን ከግርጌ ሀገራት ጋር መመካከርና ወይ ደግሞ በእነሱ ያስቀመጡት የስምምነት ማዕቀፍ መሰረት የኢትዮጵያ መንግስት ለዛ ተገዢ መሆን አለበት የሚለው ነው እንግዲህ የልዩነት ምንጭ ሆኖ እስካሁን ድረስ ሲያወዛግብ የቆየው። ከዛ ውጭ ግን ኢትዮጵያ መንግስት በተደጋጋሚ ያረጋገጠው ይሄ የተፈጥሮ የእግዚአብሔር ስጦታ የሆነ ነገር በብቸኝነት በባለቤትነት አልጠቀምበትም፣ እኔም ከዚህ ቀደም እንደነበረው ሁሉንም እናንተ እየወሰዳችሁ በብቻዬን ኢትዮጵያ ተመልካች ሆና አትቀጥልም። ግን ግድብ በመሰራቱም ለግርጌ ሀገራቱ የሚመጣ ነገር የለም። በተጨባጭም በዚህ በዝናብ ወቅት የታየው ነገር
ተጨማሪ ውሃዎች ወደዛ መውረድ የቻሉበት ሁኔታ መፈጠሩን ነው። ነገር ግን የግብፁ ፕሬዝዳንት በትናንትናው መድረክ ላይ እንደተናገሩት የውሃ አለቃቀቁን በተመለከተ አሳሪ ስምምነት ይደረግ ብለን ስንጮህ የነበረውን በጎርፍና በድርቅ ወቅት እንዲህ አይነት ሁኔታዎችን መሰረት መደረግ አለባቸው የሚል ያስቀመጥናቸው ጉዳዮች ዛሬ የበለጠ ተጨባጭ ሆነዋል። የኢትዮጵያ መንግስት በዘፈቀደው አሁን ስለሚለቅ ግርጌ ሀገራቱ በጎርፍ ተጠቅተዋል የሚል ነገር አንስተዋል። ያም ሆኖ አሁንም ዓለም አቀፉ ማህበረሰብ በዚህ ጉዳይ ላይ የኢትዮጵያ መንግስት ስምምነት እንዲፈርም እንዲያደርግ ጥሪ አቅርበዋል። የግብፅ መንግስት ወደ ተባበሩት መንግስታት ድርጅትና ወደ ሌሎች ተቋማት የሚሄደው በፍርሃት ወይንም ደግሞ ከአቋሙ በማፈግፈግ ሳይሆን በኃላፊነት ስሜት ነው። ኢትዮጵያ በዚህ ከቀጠለች ደግሞ እኛም አስፈላጊውን እርምጃ እንወስዳለን የሚል ነው። እንግዲህ ዝርዝር ነገሩን በዜናም ላይ ተመልክተነዋል። አስፈላጊው እርምጃ ምንድን ነው ነው እንግዲህ ምናልባት አሁን መነሳትም ያለበት ምን እርምጃ መውሰድ ይችላሉ? የአየር ጥቃት መውሰድ ይችላሉ? የኢትዮጵያ አየር ክልል ለዛ የሚፈቅድ ነው ወይ? በሁለተኛ ደረጃ ከግብፅ ተነስቶ የአየር ጥቃት ለማድረግ የሚቻልበት ሁኔታ አለ? ከግብፅ ተነስቶ አየር ጥቃት ማድረስ የሚቻልበት ሁኔታ አለም? ከሱዳን ወይ ደግሞ ከኤርትራ ለመነሳት የሚችሉበት እድል ዝግ አይደለም። ነገር ግን የኢትዮጵያን አየር ክልል በዛ መልክ ማጥቃት የሚችሉበት ሁኔታ አለ ወይ? የአየር ክልሉ ዝግ አይደለም ወይ? በየትኛውም የቴክኖሎጂ መሳሪያዎች ጭምር ማለት ነው። ከዛም ባሻገር ከዚህ በኋላ ግብፅ ምንድነው ግድቡ ራሱን ይጠብቃል በተደጋጋሚ ተባለና ግድቡን መንካት ራሳቸውን ካርቱምን እንዳለ አጥለቅልቋት የሚሄድም ነገር ከመሆኑ ጋር ተያይዞ በዛ ረገድ የሚመጣ ነገር አለመኖሩን በተለያየ መንገድ የሚመጡ ትንተናዎችም የሚያረጋግጡት ነው። ስለዚህ አጠቃላይ በግብጾቹ በኩል ማድረግ የሚችሉበት ምን ርቀት ድረስ ይሄዳሉ ከተባለ ያው ከዚህ ቀደም ያደርጉት የነበረውን የመቀጠል ነገር ነው። ምናልባት አሁን ከኤርትራ ጋር የተፈጠረው ውጥረት ስላለ በዛ በኩል ድጋፍ ማድረጋቸው የሚጠበቅ ነው። ኢትዮጵያ ውስጥ በተለያየ መንገድ ያኮረፉ ኃይሎችን ሲያግዙ ሲደግፉ ቆይቷል። ያው ይቀጥላል። በዛ ረገድ የሚለወጥ ወይ ደግሞ አዲስ ነገር አይኖርም ማለት ነው። ትልቁ ነገር የታላቁ የህዳሴ ግድብ ስለተጠናቀቀ በዛ ረገድ ለማስቆም ወይ ደግሞ ያንን ለመግታት በሚል ከዚህ ቀደም ማድረግ በሚፈልጉት መጠን ሊያደርጉ የሚችሉበት እድል እንደማይኖር በተለያየ መንገድ የሚመጡ የሚገለጹ ትንተናዎች የሚያስረዱት ነገር ነው። ያን ግድቡን ለማስቆም በማናቸውም ሁኔታ እንዳያልቅ ለማድረግ የሚያልቅም ከሆነ ግን በእነሱ ፍላጎትና ፈቃድ መሰረት እንዲሆን ነበር። ያን ምዕራፍ አልፈናል። ያ ምዕራፍ ተዘግቷል። ግድቡ በጳጉሜ ወር ተመርቋል። ስለዚህ ያንን ግድብ ምንም ማድረግ እንደማይችል አውቋል። ግን የኢትዮጵያ ኢኮኖሚ እያንሰራራ ወይ ደግሞ እያደገች ከፍ እያለች መጣች ቁጥር ተጨማሪ ግድቦች መገንባቷ ነገር እነሱ ባይጠረጥሩም ጠረጠሩም አልጠረጠሩም በተጨባጭ ግን ኢትዮጵያ ግድብ እንደምትገነባም ጠቅላይ ሚኒስትር አብይም በይፋ የተናገሩት ነገር አለ። የግድቦች ተጨማሪ ግድቦች መገንባት በውሃ ፍሰቱ ላይ ተጽዕኖ ያደርግብናል። ስለዚህ ኢትዮጵያ ውስጥ አለመረጋጋት ቢኖር እንጠቀማለን ብለው በዛ ረገድ የሚያደርጉት ነገር ሊኖር ይችላል። ግን በአጠቃላይ ቀደም ሲል በነበራቸው መጠን የሚያደርጉት ሁኔታ አለ ወይ? አይመስለኝም። ያንን ግዙፍ ግድብ ለማስቆም እስካልቻሉ ድረስ ትንንሽ ግድቦችን አያስቆሙም ብቻ ሳይሆን ትልልቅ አደጋዎችን ተሻግሮ በብዙ ርቀት የመጣ መንግስት ከዚህ በኋላ በየትኛውም ሁኔታ የሚለወጥ ነገር እንደማይኖር ይገነዘባሉ ተብሎ ይታመናል። ለአንዳንዶችም ደጋግሞ መንገር የሚያስፈልገው በተለያየ መንገድ በኩርፊያ በቁጣ ውስጥ ያሉ ሰዎችም በየአጋጣሚው ምኞታቸውን ወይ ደግሞ ቅዠታቸውን በአደባባይ ሲገልጹ በተደጋጋሚ እየሰማን ነው። አሁን ደግሞ አቶ ልደቱ 45 ቀን የሚል ልብ ወለድ ይሁን እርግጥ ልብ ወለድ ነው ያለው። ልብ ወለድ ደግሞ ያው በምኞት የሚያየውን ነገር በእውን ያላገኘውን በተጨባጭ ያልዳሰሰውን የማይጨበጠውን ነገር በቅዠት ማለም ነውር ሆኖ አያውቅም። ማለም ወንጀል ሆኖ አያውቅም። ስለዚህ ህልሙን የሚጋሩ ህልምም አይደለም ቅዠቱን የሚጋሩ አብረው ማሸብሸብ ይችላሉ። ኢትዮጵያ ውስጥ ያለው እውነታ ግን በ45 ቀን በምናምን የሚል ነገር ምን አይነት ሁኔታ ነው? ኢትዮጵያ የነበጣችበት ወይ ደግሞ ያለፈችበትን መንገድ ትናንትም ባጭሩ ገልጬዋለሁ። የመጣችበት ያለፈችበት መንገድ ከ2008 ጀምሮ ኢትዮጵያ የተጋፈጠችው ፈተና ከዛ በኋላ ለውጥ ሲመጣም በቲፒኤልኤፍ ጡንቻ ፈርተው
ተደብቀው በየስርቻው በየምናምኑ የነበሩ ሁሉ ትንሽ ሌሎች 2 ዓመታት ለመብት ሲታገሉ ሁሉ ያልነበሩ ከዛ በፊት በነበረው ትግል ውስጥም የማይታወቁ ሁሉ የዛን ጊዜ ድንገት ፈነጩና የየብሔሩ ነፃ አውጪ ነን ብለው ሀገሩን አመሱት። በትግል እንቅስቃሴ ውስጥ ደግሞ ሚና የነበራቸውን ሰዎች አድራጊ ፈጣሪኛ ስለሆነን ሁሉ ነገር ለኛ ይገባናል ብለው ደግሞ እነርሱም በተራቸው ተወራጩ። ሀገሪቱን የቀውስ ምድር አደረጓት። ያንን ምዕራፍ ከአንዱ ወደ አንዱ እየተደረበ ዘረኞች በፈጠሩት በሌላም በኩል ደግሞ የስልጣን ህልመኞች ባስከተሉት ጣጣ ብዙ ነገሮችን ኢትዮጵያ እየተደራረበ መጥቶ መጨረሻ ላይ 2014 ዓ.ም ከቲፒኤልኤፍ ጋር የተነበረው ጦርነት በተለይ ደብረ ሲና ከደረሰ በኋላ ነገሩ ከፍተኛ ጫፍ ላይ ደረሰ። የኢትዮጵያን ህልውና የመኖር ያለመኖር የሚባለው ነገር ውስጥ ከተተ። በሐኪሞች አገላለጽ እንውሰደው ካልን ኢትዮጵያ በዛን ሰዓት አይሲዩ ውስጥ ወይ ደግሞ ኢንቴንሲቭ ኬር ዩኒት ውስጥ ገብታ ነበር። ምናልባት የኦርጋኖች ፌለር ገጥሟት ምናል ውስጥ የውስጥ እንደ ሰው አካል ብንወስደው የኩላሊት የጉበት የምናምን ፌለር አይነት ነገር ነው። እንደዛ አይነት በጣም አደገኛ ሁኔታ ውስጥ የነበረች ሀገር ከዛ ምንም ነገር ሪከቨር አድርጋ ወጥታ በቁሟ መራመድ ችላ ዛሬ በዚህም በዛም ያለው ነገርን ብናነጻጽረው ከጉንፋን ያለፈ ተብሎ ሊወሰድ የሚችል ነገር አይደለምና አይሲዩ ውስጥ ቆይቶ ከአይሲዩ ወጥቶ ሙሉ ጤናው ተመልሶ መራመድ የቻለ ጤና ህመምተኛ ሰው ጉንፋን ስለያዘው ይሞታል ብሎ የሚመኝ ወይ ደግሞ በዛ ደረጃ ሐሳቡን የሚገልጽ ወይም በማናቸው መንገድ እንግለጸው እንደዛ የሚሉ ሰዎች ከተጨባጭ እውነታ ከገሃዱ ዓለም ጋር ራሳቸውን ያራራቁ መሆናቸውን በዚህ አጋጣሚ ማሳሰቡና ማስገንዘቡ እርግጥ ነው አይሰሙም። ስለማይገባቸውም አይደለም። አንዳንዶቹ ይገባቸዋል፣ ግን ምን አማራጭ አለ? ደንዝዞ የሚከተለው መቶ ከእንደዚህ አይነት ሂደት ውስጥ እስኪወጣ ድረስ በሌላም በኩል ደግሞ መደበሪያ ነው። ምን ያድርጉ? እየተመኙ እየቃዡ በዛ ሁኔታ ውስጥ ከመቀጠሉት ውጭ አማራጭ ስለሌለ ማለት ነው። ስለዚህ እንዲህ አይነት እንቅስቃሴዎች ስላሉ እንዲህ አይነቶቹን እንቅስቃሴዎች ግብፅም ከዛ አይነት ማዕጥና ማዕት ውስጥ ተርፎ በተለያየ መንገድ ራሱን አጠናክሮ እዚህ የደረሰን መንግስት ከትልቁ ህመም ህልውናውን ከሚፈትነው አደጋም ተጠብቆ እዚህ ጋር የደረሰን መንግስት አሁን ጉንፋን ወይ ደግሞ በዛ በላይ የማይገለጽ ህመም ላይ ያለን እንትን ምንድነው በህመሙ አዳክመዋለሁ ወይ ደግሞ በህመሙ አጠፋዋለሁ የሚባል ነገር ይኖራል ብለውም ግብጾቹ የሚያምኑ አይመስለኝ። ምናልባትም መድረኩ ራሱ የግብፅ የውሃ ሳምንት በሚል 8ኛው በሚል የተዘጋጀ መድረክ ስለሆነ አንደኛ ግድቡ በተመረቀ በአጭር ጊዜያት ውስጥ ነው። ምናልባትም ከወር ከ15 ቀን ባልበለጠ ጊዜ ውስጥ የጠራ ስብሰባ ነው። እዛ መድረክ ላይ ደግሞ ፕሬዝዳንቱ ከተገኙ ማድረግ ያለባቸው ከአባይ ውሃ ጋር በተያያዘ መናገር አለባቸው። ግድቡ ከተመረቀ በኋላም ከዛም ወዲህ በተለያየ መንገድ የሚሰጡ የግብፃውያን አስተያየቶች በስፋት እየተገለጹ ያሉበት ሁኔታ አለ። ስለዚህ በእንዲህ አይነት መድረክ ላይ ጉዳዩን የዛን ጊዜ ልክ ነው ግድቡ ሲመረቅ የግብፅ የውጭ ጉዳይ ሚኒስቴር ወደ ተባበሩት መንግስታት ነበር ደብዳቤ ጻፈው። ስለዚህ ያን ደብዳቤ መጻፋቸውን በተመለከተ እንግዲህ ትችትም ምንም ሲቀርብ ነበር። አሁን ለተባበሩት መንግስታትም ለሌሎች አካላትም አቤት የምንለው ኃላፊነት ስለሚሰማን እንጂ ስለፈራን ወይ ደግሞ ቀደም ሲል ስናራምድ የነበረውን አቋም ስለተው ነው አይደለም ከማለት ባሻገር ራሳችን ምንድነው አስፈላጊውን ሁሉ እርምጃ እንወስዳለን የሚል ደግሞ ማሳረጊያ አድርገዋል። ያንን እንዲሉ ግብፃውያን ይጠብቃሉ ብዬ አምናለሁ። ግን ያስፈላጊው እርምጃ ምንድን ነው? እንዳልኩት ቀደም ሲል እንደገለጽኩት በአየርም ይሁን በሌላ መንገድ ለማድረግ የሚችሉበት እድል
በተለያየ መንገድ ከዓለም አቀፍም ከምንም ከብዙ ነገሮች ጋር ተያይዞ የሚሆንም የሚከሰትም በተጨባጭም ደግሞ ወደ ድርጊት ሊገለጽ የሚችልም ነገር እንዳልሆነ ይታወቃል። ዞሮ ዞሮ በአንድ በኩል ግብፃውያንን ለማረጋጋት የመሆን እድሉ ሰፊ ነው። በሌላም በኩል ደግሞ ያው ትንንሽ አነስተኛና ጥቃቅን ቡድኖቹን፣ በሌላም በኩል ደግሞ የፈራረሰውን ቲፒኤልኤፍም እንዲሁም ደግሞ ኤርትራን የመደገፍ ነገር ውስጥ ሊኖሩ እንደሚችሉ ያው ይጠበቃል። ከዛ ውጭ የሆነ ነገር መፍትሄ በዚህ ረገድ የሚያመጡት ተጽዕኖ ወይ ደግሞ የተለየ ጫና ይኖራል ብዬም በግሌም አላምንም። ከዚሁ ጋር ተያይዞ የግብጾቹ ዜና የግብፁ ፕሬዝዳንት አብዱልፈታህ አልሲሲ መግለጫ በሚሰማበት ወቅት በዚሁ ሳምንት ላይ እንግዲህ ኢኮኖሚስት ደግሞ አንድ ያወጣው ዘገባ አለ። ያው ከግጭት ጋር የሚያያዘው ነገር ስለሆነ ነው። ምናልባትም ትግራይ ውስጥ ያለውን ሁኔታ በተወሰነ ደረጃ ተጨማሪ ነገሮች እየፈነጠቀ የመጣ ይመስለኛል። ኢኮኖሚስትን ዘገባ ሳይ አጠቃላይ ይዘቱን የተመለከተ ሰው በዚህ ሳምንት የወጣ ነው። የጽሁፉ ዋነኛ ዓላማ ዓለም አቀፉ ማህበረሰብ ግጭት ቢነሳ ህዝባዊ ወያነ ሓርነት ትግራይ ወልቃይትን አስመልሳለሁ ብሎ ጦርነት ቢያስነሳ ምን ያድርጉ ተገደው አማራጭ አጥተው የገቡበት ነው የሚል መልእክት ለማስተላለፍ በሚገባ ታቅሮበት የተዘጋጀ ጽሁፍ እንደሆነ የተመለከተው ሰው የሚጠራጠረው አይመስለኝም። ለዚህ ተጨባጭ ማስረጃ አለ። በምዕራብ ትግራይ ሰቆቃው ቀጥሏል ነው። ሰቆቃው ቀጥሏል የሚል ሪፖርት ወጥቶ ዓለም አቀፍ መጽሔት ነው፣ ተጽዕኖ ፈጣሪ መጽሔት ነው። እዛ መጽሔት ላይ ሰቆቃ ተፈጸመበት የሚባለውን የምዕራብ ትግራይ ብለው የጠሩትን ስፍራ በተመለከተ የአማራ ታጣቂዎች ተቆጣጥረውታል፣ ስያሜውንም ወደ አማራ ክልል ለውጠውታል። እዛ ቦታ ላይ ጦርነቱ ሲፈነዳ በ2013 በእኛ ማለት ነው ሲፈነዳ የአማራ ሚሊሻዎች መጥተው የከበቧት ምህረት የተባለችን ሴት ማስረጃነት ነው የሚያቀርበው። ከሷ ውጭ ማስረጃ የለውም፣ የሚጠቅሰው ነገር የለም። የሆኑ ሪሰርቸሮች በተመሳሳይ እዛ ገብተው በነበሩበት ወቅት ያጠኑት ነገር አለ ይላል። ከዛ ውጭ የሚያነሳው የሚጠቅሰው ሰው ቢኖር በሪሰርቸሮቹ መጣ የተባለ ነገር ካለም አንድ ስሙ የማይገለጽ አንድን ሰው ያነሳል። ሚሊሻዎቹ መሬቱን ለመቀማት ሲሉ በአያት መገናኛውን ዘመዴን ገደሉት ይላል። የሚሊሻዎቹ የዘር ማጥራት ምርመራ እያደረጉ ነው የሚል ነገር እዛ ላይ ያነሳል። ቀደም ሲል የጠቀስኳት ምህረት የተባለችው እሷን አነጋገርኳት ይላል። ታሪኳን ሲጀምር ጦርነቱ በተጀመረበት 2013 ነው ከበቧት ቤቷን ይላል። ያኔ በዛን ወቅት ስለተፈጸመው ነገር ብዙም ሳይል አሁን ስላለው ነገር ይመጣል። ምህረት በዛ ሁኔታ ውስጥ አልተፈናቀለችም፣ ራሱ ያቀረበው ነገር ነው። ሰቆቃ እየተፈጸመ ነው ካለበት ወልቃይት አካባቢ ወይ ደግሞ ወልቃይት ይሁን ጠገዴ ይሁን ምን ግልጽ ያስቀምጥም ምዕራብ ትግራይ ይለዋል። ከዛ አካባቢ ነዋሪ የሆነችው ምህረት የአማራ ኃይሎች ቦታውን ከተቆጣጠሩት በኋላ መሬቱን የወረሩት ሰዎች እርሻ ላይ በአነስተኛ ክፍያ ትሰራ ኖረች። ከዛ በኋላ ልጁ 18 ዓመት እድሜ ሲደርስ 18 ዓመት ሲደርስ ሚሊሻ ወይ ደግሞ ታጣቂዎች ለጾታዊ ፍላጎት እያስፈራሩ ሲያስቸግሯት ምህረት ሰው አዘዋዋሪዎችን ተጠቅማ
ሰዎችን የሚያዘዋውሩ ሰዎችን ተጠቅማ ከወልቃይት አካባቢ ወደ ሽራሮ ሄደች ይላል። የእሷ አዘዋዋሪዎች ምናምን የሚባል ነገር ሲመጣ ሰዎች ወይ የመን ወይ ምናምን ድረስ ይጠብቁ ነበር። ከዛች እዛች በሰው አዘዋዋሪዎች ወደ ሽራሮ ሄደች። አንደኛ በሰው አዘዋዋሪዎች ነው። ሁለተኛ ወደ ሽራሮ ነው ሄደችው። ሶስተኛ በደል ተብሎ የጠቀሰው ልጇን አንድ ሚሊሻ አስፈራራ የሚል ነገር ነው የተቀመጠው። ማስረጃ የምትጠቀሰው እንደ በደልም የሚነሳው የዚች የምህረት ታሪክ ነው። ስሟ ትክክል ነው፣ የአባቷን ስም ለውጫለሁ ነው የሚለው። ግን እዛው ሪፖርቱ ላይ ግድያ፣ ሴቶች መድፈር፣ ማሰቃየት አሁንም ቀጥሏል ይላል። ግድያው ለመቀጠሉ፣ ማሰቃየት ለመቀጠሉ የሚያቀርበው ነገር የለም። በዚህ ቦታ ይሄ ምናምን የሚል ነገር የለም። ራሱ ከአርሱ ጀምሮ የተመረጠውን ነገር ሲታይ አሁን በተለይ ዘኢኮኖሚስት ላይ የሚወጡ ነገሮች ሲመጡ ያው ዘኢኮኖሚስት ላይ የሚጽፈው ማን እንደሆነ ስለሚታወቅ የአፍሪካ ቢሮ ምናምን የሚባለው ውስጥ ያለ ሰው ከኢትዮጵያ የተባረረ ግለሰብ ነው። ይሄ ግለሰብ ምን እንደሚጽፍ ማንም ሰው እንትን የሚል ነው። ግን ደግሞ ሚዲያው ትልቅ ሚዲያ ስለሆነ በተወሰነ ደረጃ ልጓም አለው ተብሎ ይታመናል። ግን ልጓም እንደሌለው በተጨባጭ ያሳያል፣ በተከታታይ የሚወጡ ጽሁፎችን ማለት ነው። እዛች ላይ እንደሚያስቀምጣት ነገር ያችለች በዚህ ታሪክ ዙሪያ የኢትዮጵያ መንግስት ምላሽ ሊሰጠኝ አልፈቀደም የሚል ነገር ነው። ለመናገር ብዙ ጊዜ ኢትዮጵያ መንግስት መልስ መስጠት አለበት የሚል ነገር አነሳ ነበር። ግን አሁን ለዚህ ምን ተብሎ መልስ ይሰጠዋል? አንዲት ግለሰብ አምጥቶ በዋናነት ማሳካት የሚፈልገው ጠቅላላ ጽሁፉን መጨረሻ ላይ ያነበበ ሰው የሚረዳው ነገር ሌላ ነው። የዛ ያለ ሰቆቃ አይደለም። ተፈናቃዮቹ ሊመለሱ መሆኑን በተመለከተ ህወሓት እየተቃወመ ነው፣ በግድ እንዲመለሱ መደረጋቸውን የሚል ያነሳል። ማሳረጊያው ያን አካባቢ ህወሓቶች እንዲይዙት የጠቅላይ ሚኒስትር አብይ መንግስት አይፈልግም፣ በዛ በኩል መሳሪያ ያስገባሉ ተብሎ ስለሚታመን። ነገር ግን የአርሚ ሰባ አባላት የህወሓት አርሚ ሰባ አባላት ሱዳን ውስጥ ተደራጅተው እንደሚገኙ በሱዳን የእርስ በርስ ጦርነት ተሳትፈው የሱዳን አልቦርሃን መንግስት ካርቱምን መልሶ ለመቆጣጠር ባደረገው ጥረት ውስጥ እነሱ ተሳታፊ መሆናቸውን ይዘረዝራል። አሁን የሱዳን መሳሪያም ስለሚጨምር ውጊያው የማይቀር ነው፣ ከበድ ያለ ሁኔታ ሊፈጠር ይችላል የሚል እዛ ላይ መልእክት አስተላልፏል። ዋናው ጽሁፍ ምህረት እዚህ ላይ ለማጣፈጫ የመጣች ሰው ነች። ለማጣፈጫ መምጣቷ ብቻ ሳይሆን ያ ከፍተኛ እንትን ነበረ በተባለበት ውስጥ የነበረች ሴት 2013 ጀምሮ የነበረች፣ ከዛ ፊት ነዋሪ ነች፣ ከዛም ጊዜ በኋላ ነዋሪ ነች። ልክ 2017 ማለት ነው። በዚህ ዓመት መጀመሪያ ይላል እሱ የተሰደደችው። በዚህ ዓመት መጀመሪያ ማለት በፈረንጆቹ 2005 መጀመሪያ ማለት ጥር 2017 አካባቢ ማለት ነው። ጥር የካቲት እንደዚህ አካባቢ ልንወስዱ እንችላለን። እስከዛ ድረስ የነበረች ሰው መጨረሻም ስትወጣ ልጇ በአንድ ሚሊሻ ስለፈለጋት እንዲህ አይነት ነገር በየትኛውም ኢትዮጵያ አካባቢ ላይ በገጠሩ አካባቢ እንዲህ አይነት ነገር ያለ ነገር አለ እንዴ? ጉዳዩን ሄዳ ፖሊስ ጋር ሄዳ ምን ብላ አድማጭ አታ ምናምን የሚል ነገር ቢመጣ ትንሽ ጥሩ ነበር። ትግራይ ውስጥ ራሱ ሌላው ስርዓተኛ አልበኝነት የነገሰበት ቦታ አለ። እንደዛ ሄዳ ምን ዋስትና ልታገኝ ነው? ተፈናቃዮቹን መነሻ ያደረገው ግን እዛ አካባቢ ሰቆቃ አለ። የትግራይ ህዝብ ላይ እዛ በሚኖሩ የትግራይ ተወላጆች ላይ ሰቆቃ እየተፈጸመ ነው። እንዳልኩት ሰቆቃው ምንድን ነው የሚለውን አይገልጽም፣ በድፍን ያስቀምጠዋል። እነማን ያን ያደረጉ የሚለው የለም። ጋዜጠኞች እንዳይገቡ ተከልክለዋል ይለና የእርዳታ ሰራተኞች ግን በተወሰነ እየገቡ ነው ይላል። እርዳታ ሰራተኞቹ ከገቡ እኮ ያን ነገር የማውጣት እድላቸው ሰፊ ነው።
እንዳልኩት መጨረሻ ላይ የሚያጠቃልልበት መንገድ ነው። ለሰው ሀገር እየተዋጋን አይደለም ወይ? ለሀገራችን ማንዋጋበት ምክንያት የለም ይለኛል ታጠቅ ይላሉ። እዚያው አርሚ 7 የተባለ ቲፒኤልኤፍ ማለት ነው። ውጊያ አይቀርም የሚለውን እዛ ላይ ያነሳል። በሱዳን መንግስት በኩል ድጋፍ ሊገኝ የሚችልበት መሆኑን ያነሳል። ህወሓት ተፈናቃዮቹ በግድ መመለስ የለባቸውም የሚለውን ያነሳል። ስለዚህ ቲፒኤልኤፍ በዛ በኩል ጦርነት ለመጀመር ያለውን ፍላጎት በብዙ የሚያሳይ ሲሆን ከዓለም አቀፉ ማህበረሰብ አካባቢ የሚኖሩ ጫጫታዎችን የፕሪቶሪያን ስምምነት ተላልፋቸው ወደዚህ ሁኔታ ውስጥ ለምን ገባችሁ የሚል መልእክት ከዛ ወገን የሚመጣ ነገር ቢኖር በዋናነት የሚያሳስባቸው ከያዙት በኋላ ሊሆን የሚፈጠር ነገር አይደለም። ለመያዝ ሄደው ጉዳት ቢደርስባቸው ከዛ በኋላ ዓለም አቀፉ ማህበረሰብ አልደርስም ቢለቸው ለዚህ ብለን የገባ ነው አትረፉን የሚል ነገር ውስጥ ሊገቡ እንደሚሆን ነው ማምነው። ስለዚህ ለዚህ ብሎ ይህን ሰውዬ ይህንን በኋላ ምክንያት ለመደርደር የሚጠቅማቸውን ነገር እሱን እንዳደረገ ነው ማምነው። ግን ያው አንድ በቲፒኤልኤፍ በኩል ትልቅ ጥንካሬ ብዬ የሚወስደው ያው ጥንካሬ ነገን ማስተካከል ነው። ዛሬን በጎ መስራት ነገን ማስተካከል ነው። የነሱ ግን ለስልጣናቸው በህልውናቸው ላይ ለመቀጠል በደንብ ዓለም አቀፍ ሚዲያ ምናምን አካባቢ ያሉ ሰዎችን በደንብ ገዝተው መዳፋቸው ውስጥ አስገብተው የፈቀዱትና የፈለጉትን ሲያስነግሩ ኖረው እነዚህ ሰዎች በሰልፍ ተጠርገው ከወጡ በኋላ የእነዚሁ አገልጋዮች ሆነው በኢትዮጵያ ሰላም ምናምን ላይ በተለያየ መንገድ ጫና እየፈጠሩ ያሉበት ሁኔታ ነው ሁሌ የምናየው። አንዳንዶቹ ደክሟቸው ትተውታል። አንዳንዶቹ ደግሞ ትልልቅ መድረክ ስላላቸው ዘ ኢኮኖሚስትን የመሳሰሉ በዛ ላይ መልክታቸውን እያስተላለፉ ነው። ገንዘብ ብሎ የሚተላለፍ አይመስለኝም። የፈርት ገንዘብም ምንም በዛ በኩል ትልቅ አስተዋጽኦ አለው ብዬ አምናለሁ። አሁንም የገንዘብ ብዙ ችግር ያለባቸው ሰዎች አይደሉም። ይሄን የሚያሳየው ይሄ ሪፖርት እንዲጠናቀር እነሱ ፈልገውታል ብዬ ነው የማምነው። ብዙ ነገሮችን አንድን ነገር ወደ ሆነ ነገር ውስጥ ከመግባት በፊት መደረግ አለባቸው የሚሏቸው ነገሮች አስቀድሞ ለዛ ግብአት እንዲሆን ይህን ታሪክ አሰሩ። ከዛ በኋላ ወደ ተኩስ ውስጥ ከገቡ በኋላ ለሚሆነው ነገር ምላሽ ሆናል በሚል ነው። ምክንያቱም ህዝቡ በማንነቱ እየተገለለ በደል እየደረሰበት እየተገደለ ሰቆቃ እየተፈጸመበት ስለሆነ ያንን ለማዳን አማራጭ አልነበረንም። የፕሪቶሪያው ስምምነትም ከዚህ አልታደገንም። ስለዚህ ይህን አደጋ ለመቀነስ ወደዚያ ለመግባት የተገደነው በዚህ ምክንያት ነው። ስለዚህ ይሄን ተረዱልን። እንዳልኩት ነው ይዘው ከያዙት በኋላ የሚሆን አይደለም ያሳስባቸው። ላንይዘው እንችላለን የሚል ስጋት አላቸው። እንደማይዙትም ደግሞ እርግጠኞች ናቸው። ግን እርግጠኞች ናቸው ማለት ያስቸግራል። እንይዛለን ብለው ተስፋ ያደርጋሉ በኤርትራ መንግስትም ድጋፍ በምናምን ግን በዛ በኩል የሆነ ነገር አሁን ምናልባት ቲፒኤልኤፎችም ሌሎችም የሚሳሳቱት የሆነ ቦታ ላይ ከተተኮሰ በኋላ ጦርነቱ በይፋ ፈነዳ ማለት ነው መንደር ላይ። ከዛ በኋላ ወይ የሆነ ቦታ ላይ መንደት ማለት መነታረኩ ያበቃል። ትልቁ ነገር ይህን ሰው ለዚህ ተልኮ ከወዲሁ ያን ተግባር እንዲወጣ እንዳደረጉት መረዳት መገምገም የሚያስቸግር አይመስለኝም። ግን ምናልባት እንዲህ አይነት ሪፖርቶች የውጭ ሰው ስለጻፈው አንዳንዴም ደግሞ ዘገባዎቹን ወደ ኢትዮጵያ ቋንቋዎች መልሰው የሚያቀርቡ ሰዎች አውቀው ሆን ብለው አዛብተው የተሟላውን ስዕል ስለማይሰጡ ልክ ምህረት እዛ ቦታ ላይ ሰቆቃው ግድያው ምናምኑ እንደተፈጸመ አድርጋ እሷ እንደተናገረች አድርገው ከዚህ ቀደም ስላየው እንዲህ ያን ነገር አዛብተው ስለሚያቀርቡ ሰው ላይ የሚፈጥረው ይሄ ነገር እውነትም ቀጥሏል ወይ? እውነትም ሰቆቃ አለ ወይ? እውነትም ችግር አለ ወይ? በተወሰነ ደረጃ እና የሰዎች ልክ ናቸው ወይ ምናምን የሚል በተለይ በዛ ወገን ሊኖር ይችላል ብሎ እስካሰቡ ይሄን ሊሄዱበት ይችላሉ። ትልቁ ነገር ማንም ሰው ማድረግ ያለበት ዘገባው ላይ ያሉትን መቶ በመቶ ማየት ነው፣ መመርመር ነው። አንዲት ግለሰብ
ከ2013 ጀምሮ እስከ 2017 ያ ብዙዎቹ በተፈናቀሉበት ሰዓት ያልተፈናቀለች ልጇን ሚሊሻ ለጾታዊ ጥቃት ስላስፈራራት እሷን ይዛም የተሰደደች ለመሰደድ የሰው አዘዋዋሪዎችን ተጠቀመች ተብሎ በዚህ መልክ የተገለጸ እዛ ጋር ቀደም ሲልም የአማራ ለሆኑት መታወቂያ ይሰጣል፣ ከቦታ ቦታ በነፃነት መንቀሳቀስ ይፈቀድላቸዋል፣ ለሌሎች ይሄ ነገር የለም የሚል ነገር ሁሉ የቀረበበት ነው። ተፈናቃዮቹ ወደ ቤታቸው፣ ወደ ሰፈራቸው፣ ወደ ቀያቸው መመለሳቸውን በተመለከተ እኮ በግልጽ በማያሻማ መንገድ በአደባባይ የተገለጸ ነገር አለ። የሁለቱ ክልል መንግስታት የአማራና የትግራይ የፌዴራል መንግስት በጋራ ሆነው የጸጥታ ኃላፊነቱን የኢትዮጵያ ሀገር መከላከያ ሰራዊት ይረከባል ተብሎ ራያ ላይ ተደርጓል፣ ጠገዴ ላይ ተደርጓል። አሁን በዋናነት ወልቃይት አካባቢ ያለው ነገር ነው። እዛ አካባቢ ላይ ባሉ ነገሮች ላይ ማንም እንኳን በኢትዮጵያን ላይ በማንም ሰብአዊ ፍጡር ላይ በተለየ መንገድ አንዱ ሌላውን የሚጨቁን የሚያፍንበት ሁኔታ ካለ ሁሉም ኢትዮጵያዊ ድምፁን የሚያሰማበት ነገር ነው። ወንጀል የሚፈጽሙ ቡድኖች አሉ። ወንጀል የፈጸሙት ዋናዎቹ ቡድኖች የቡድኑ መሪዎች ሁሉ ከህግ ተጠያቂነት ነፃ ሆነው ባሉበት ሁኔታ ውስጥ በተለያየ መንገድ ቲፒኤልኤፍን ደግፎ ወይ በሚሊሻ ወይ በምናምን የተሳተፈን ሰው በተለየ ሁኔታ ማንም ወደ ቤቱ ወደ ሰፈሩ ወደ ቀየው እንዳይመለስ የሚከለክለው የለም። የኢትዮጵያ መንግስትም ወይ ደግሞ ሂደቱን በውይይቱ ወቅት ወይ ደግሞ በወጣው መርሃ ግብር ላይ የሌላው ቀርቶ ከነመሳሪያቸው ጭምር ይመለሳሉ ነው የተባለው። ነገር ግን የጸጥታ ስራ አይሰሩም። እዛ ያሉ ታጣቂዎችም ከነመሳሪያቸው ናቸው፣ ግን የጸጥታ ስራ አይሰሩም። የጸጥታውን ስራ የኢትዮጵያ ሀገር መከላከያ ሰራዊት ይረከበዋል። ዛሬ ይሄ ለትግራይ ህዝብም ሆነ ለሌላው ኢትዮጵያዊ ከተፈናቃዮቹ ጋር ያለው ጉዳይ በጣም ግልጽ ሆኖ ወጥቷል። ግልጽ ሆኖ የወጣው አጠቃላይ ሂደቶቹን የኢትዮጵያ መንግስት የሚናገረውን ብቻ እና ሌሎች ነገሮችን በመገምገም ሳይሆን የኢትዮጵያ ጦር ኃይሎች ጠቅላይ አዛዥ ጠቅላይ ኤታማዦር ሹም የነበሩት ጀነራል ጻድቃን ተፈናቃዮቹ አስተዳደሩ አብሮ ካልተመለሰ በሚል በቲፒኤልኤፍ መታገታቸውን ባለፈው ሳምንት በኤንቢሲ ቴሌቪዥን ላይ ተናግረዋል። የትግራይ ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በመጋቢት ወር ከመቀሌ ከወጡ በኋላም ለፋና ቴሌቪዥን ጋር ባደረጉት ቃለ ምልልስ ይሄንኑ ገልጸዋል። የፕሪቶሪያውን የሰላም ስምምነት ለመፈረም ወደ ደቡብ አፍሪካ ከተጓዙት የህወሓት ልዑካን ውስጥ አንዱ የሆኑት አቶ አሰፋ አብርሃም ከቢቢሲ ጋር ባደረጉት ቃለ ምልልስ ተፈናቃዮቹን በተመለከተ የኢትዮጵያ መንግስት የፖለቲካ አመራሩ ከሚከውነው ጉዳይ ባሻገር አፈጻጸምን በተመለከተ ከተለይ ጸጥታ ጋር በተያያዘ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከህወሓት ወገን ጀነራል ታደሰ ወረደ፣ የክልሉ የጸጥታ ቢሮ ኃላፊ አቶ ጀነራል ፍስሐ ኪዳኑ ባሉበት ተነጋግረው ተስማምተው ወደ ተግባር ለመግባት እንቅስቃሴ ከተጀመረ በኋላ ህወሓት እኛ ሳናቀው እኛ በአፈጻጸሙ ላይ ሳንሳተፍበት የሚል ጥያቄ በአንድ መድረክ ላይ ሲያነሳ ወስነው ተስማምተው ወደ ተግባር ለመሄድ አብረው የተጓዙት ጀነራል ታደሰ አፈገፈጉ። ከዛ በኋላ ሰዎች ሄደው ሲጠይቋቸው ይህን ነገር ለመጀመሪያ አላሰብኩበትም ነበር፣ ለካ እንደዚህ ነው ያሉ። ስለዚህ ተፈናቃዮቹን በተመለከተ ቲፒኤልኤፍ በአንድ በኩል አስተዳደሩን መመለስ አለብኝ የሚለውን ተፈናቃዮቹን ለማቆየት የሚጠቀምበት፣ በሌላም በኩል ደግሞ ግዛቱ ይመለስ የሚልም ጥያቄ ሲያነሱ ነበር። የፕሪቶሪያ ስምምነት ላይ በዛ መልክ የተገለጸ ነገር ስለሌለ አሁን መከራከሪያ የተባለው ተፈናቃዮቹ የጸጥታ የደህንነት ዋስትና የሚል ነገር እያነሱ ነው። የጸጥታና የደህንነት ዋስትናውን በተመለከተ ከጀነራል ታደሰና ከጀነራል ፍስሐ ኪዳኑ በላይ የቲፒኤልኤፍ በሌላም በኩል የፌዴራል መንግስቱን የጦር አዛዥ ፊልድ ማርሻል ብርሃኑ መክረው
በደንብ ተስማምተው ከወሰኑ በኋላ ወደኋላ ያፈገፈጉት በቲፒኤልኤፍ ውሳኔ መሆኑ ግልጽ ስለሆነ ዛሬ ትግራይ ላይ በሌላውም ኢትዮጵያ አካባቢ ከተፈናቃዮቹ ጋር ተያይዞ የሚነሳ ጥያቄ ላይ ተፈናቃዮቹ ታግተው መያዛቸው ላይ ተፈናቃዮቹ እንዳይመለሱ ወደ ቤታቸው ወደ ቀያቸው እንዳይመለሱ እንቅፋት የሆነው ማን እንደሆነ ግልጽ ነው ብቻ ሳይሆን ተፈናቃዮቹን ለመመለስ የኢትዮጵያ ፌዴራል መንግስት ማናቸውንም እርምጃ ለማድረግ በዚህ ሂደት ውስጥ ራሱ የትግራይ የሰላም ኃይል ቲፒኤፍ እሳተፋለሁ በማለቱ ተፈናቃዮቹን ላለመመለስ አሁን ሙከራ እያደረጉ ነው። የኢትዮጵያ መንግስት መልሳለሁ ብሏል። በዘ ኢኮኖሚስት ዘገባ ላይም ህወሓት በግድ እንዲመለሱ መደረግ የለበትም አለ ይላል። ለዛ የሚመቸውን ቀደም ሲል ያልኩትን በዝርዝር አቅርቧል። ቲፒኤልኤፎቹ ያው ብዙ ጊዜ ቲፒኤልኤፍ የሚለው አሁን ሁሉን ይገልጸዋል። ራሱ አስገራሚ ነው። ሄዶ ሄዶ የሆነ ግለሰብ የሆነ ምናምን ትንንሽ እንትኖች የቀሩበት ሁኔታ ነው በተለያየ መንገድ እንደሚገለጸው። ምንድን ነው የሚፈልጉት? አስተዳደሩ እንዲመለስ ነው የሚፈልጉት? ግን አይደለም። ማንም ሰው ማለት ያለበት ወልቃይት ራያውን አካባቢ አስተዳደር እንዲመለስ ነው የሚፈልጉት። የኢትዮጵያ ሀገር መከላከያ ሰራዊት አካባቢውን ጸጥታ እስከተቆጣጠረ ድረስ በሱዳን በኩል እንደፈለግነው እንገናኛለን ሊሉ የሚችሉበት እድል የለም። ግን ብዙ ጊዜ ምኞታቸው እንትን ነው፣ ቀስ እያለን ሁሉ ነገር እናደርጋለን ብሎ ሊያስቡ ይችላሉ። ጸጥታ እንትኑ እንረከብ። በዋናነት ግን አይደለም። ባለፈው ሳምንት መቀሌ ላይ በተደረገ ስብሰባ እነ ጀነራል ምግባይ ላይ የተናገሩት ነገር ብዙ ነገሮችን የሚገልጽ ይመስላል። እጃችንን ብንሰጥም አይተውንም የሚል ስለዚህ የሆነ ወንጀል ስላለብን የሆነ ጉዳይ ተጠያቂ ስለምንሆን ከዛ ከወንጀልና ከዛ ተጠያቂነት ለመሸሽ ካለፈው ጦርነት የተረፈውን የትግራይን ወጣት እንማግድ የሚል መደምደሚያ ላይ መድረሳቸውን የሚያሳይ ነገር ነው። ለዚህም ነው የትግራይ ወጣቶች በቲክቶክ እጃችንን ከምናጣ እጃችንን መስጠት ይሻላል የሚል በደንብ አድርገው በቪዲዮ በምናምን ቀልድ እየቀለዱ ነው። እንደተባለው እውነትም እንዲህ አይነትም ስጋት ካላቸው ለነሱ ስጋት ለነሱ እንትን ተብሎ ህዝብ ሰው ንጹሐንም ማለቅ ስለሌለባቸው የኢትዮጵያ መንግስትም በዚህ ነገር ዋስትና የሚያገኙበትን ነገር ማረጋገጥ አለበት። ማለት በዚህ በዘር ማጥፋት በምናምን በዚህ በሽግግር ፍትህ የሚታየው ሌሎቹ ላይ የኢትዮጵያ መንግስት ላይም ሌሎቹም ላይ እንደሚታየው እንዲታይ አድርጎ በዚህ ነገር ስጋት ያለባቸውን ሰዎች ለስጋታቸው መውጫ የሚሆን ምናልባት የሃይማኖት አባቶች ምናልባት የሀገር ሽማግሌዎች እነሱን በዛ መልክ ልኮ መፍትሄ መስጠት ይቻላል ወይ? እንግዲህ በቅንነት አይተን ፍላጎታቸው ፍርሃት ስላለባቸው ከተጠያቂነት ለመዳን የኢትዮጵያ መንግስት በማናቸውም ሁኔታ አይለቀንም ብለው ከፈሩ እነሱ እስር ቤት ከሚገቡ የትግራይ ወጣት ቢያልቅ ግድ የለንም ብለው ወጣቱን ለመማገድ እየተዘጋጁ ከሆነ ወጣቱን ከእልቂት ለመታደግ ጦርነትንም ለማስቀረት የኢትዮጵያ መንግስት በዚህ በኩል እውነተኛ ስጋት ካላቸው ለእውነተኛ ስጋታቸው መልስ መስጠቱ ጥሩ ነው ብዬ አምናለሁ። ህግ ይተላለፍ ወይ ደግሞ በወንጀል የሚጠየቁ ሰዎችን ይለፍ አይደለም። በአደባባይ ባለፈው አቶ ጌታቸው ረዳ የገለጹት ነገር አለ። አንዳንዶቹ ውጭ ሀገር መውጣት ይፈልጋሉ። መውጣት ትችላላችሁ ጠቅላይ ሚኒስትሩ ፈቅዶላችኋል ብዬ ስነግራቸውም አያምኑም አሉ። እንዲህ አይነት ነገር ደግሞ አስቸጋሪ ነው። ራሱ ወይ አውሮፕላኑ ከመቀሌ እንዲነሳ ማድረግ ነው፣ አላውቅም። ዓለም አቀፍ በረራው አሁን ኢትዮጵያ አየር መንገድ ከተለያዩ ዓለም አቀፍ መዳረሻዎች ከኢትዮጵያ ክፍለ ሀገራት ዓለም አቀፍ መዳረሻ አድርጋሉ ስላለ ምናልባት አንዱን ከመቀሌ ሲሆን እስከዛ ጊዜ ሊጠብቁ ነው። ግን እስከዛ ለመታገስ ጊዜ ያላቸው አይመስልም። እና በዚህ መልክ ወደ ግጭት ወደ ምናምን ለመሄድ የሚያደርጉት ጥረት ተፈናቃዮቹን አግተው በስደተኛ ካምፕ እያጎሳቆሉ የሚሄዱበት ምክንያት ይህን ምዕራፍ ለመዝጋት በጣም መንቀሳቀሱ እጅግ በጣም አስፈላጊ ነው ብዬ አምናለሁ።
ሌላው የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በትናንትናው ዕለት አዲስ አበባ ገብተው ከጠቅላይ ሚኒስትር አብይ አህመድ ጋር ተነጋግረዋል። የሶማሊያው ፕሬዝዳንት ወደ አዲስ አበባ ከማቅናታቸው በፊት በሶማሊያ መገናኛ ብዙሃንና በሶማሊያ ተንታኞች አካባቢ ወደ አዲስ አበባ እንደሚጓዙና የጉዟቸውም ዓላማ በአንድ በኩል የሶማሌላንዱ ፕሬዝዳንት አብዱራህማን ኢሮው ወደ አዲስ አበባ ጉዞ ስላላቸው ያ ጉዞ እንዲሰረዝ ለመጠየቅ፣ በሌላም በኩል ደግሞ ከጁባላንድ ጋር በተያያዘ ትይዩ አስተዳደር ጌዶ ላይ ለመመስረት የሶማሊያ መንግስት ያሳለፈውን ውሳኔ ኢትዮጵያም ኬንያም ስለተቃወሙት ለዛ ድጋፍ ለመፈለግ ወይ ደግሞ ድጋፍ ለማግኘት ወደ አዲስ አበባ መጓዛቸው ነበር የተገለጸው። በጠቅላይ ሚኒስትር አብይም በማህበራዊ ገጻቸው በአጠቃላይ በሶማሊያ እና በወቅታዊ አካባቢ ጉዳይ ላይ መወያየታቸውን የገለጹት እንግዲህ የሶማሊያው ፕሬዚዳንት በኢትዮጵያና በሶማሌላንድ መካከል ለአውሮፓውያን አቆጣጠር ጥር 1 2004 የተፈረሙ የባህር መውጫ ስምምነትን በተመለከተ እንግዲህ ከቀደመው የሶማሌላንድ ፕሬዝዳንት ወደ አዲስ አበባ መጥተው መፈራረማቸው ይታወሳል። አሁን ሁኔታዎች በቀደመው መጠን እየሄዱ ባይሆንም ከአሁን ካለው የሶማሌላንድ መንግስት ጋርም የኢትዮጵያ መንግስት ያለው ግንኙነት ጤናማ ከመሆኑን ባሻገር ፕሬዚዳንቱ ወደ አዲስ አበባ ሊጓዙ ነው መባላቸውን ተከትሎ ያንን መሆን የለበትም በሚል ለኢትዮጵያ መንግስት ተማጽኖ ይሁን አቤቱታ ለማቅረብ መጓዛቸውን እንግዲህ የተገለጸው። በሌላ በኩል ፕሬዚዳንቱ ወይ ዛሬ ወይ በቀጣዮቹ ቀናት ይገባሉ የሚል ነገርም ደግሞ እየተሰማ ነው። ማለትም የሶማሌላንድ ፕሬዚዳንት እንግዲህ ጉዟቸው ዓላማ በዋናነት ከዛም ጋር ያተኮረ ነው። ሶማሊያ ውስጥ ያለውም ሁኔታ በተለይ በህገ መንግስት ማሻሻያ የሚለው ነገር ከመጣ በኋላ ሶማሊያ የውስጥ ጉዳይ ላይ በጣም መጠነ ሰፊ ውዝግቦችም ያሉበት መሆኑ ይታወቃል። በአጠቃላይ የሚቀጥለው ዓመት ማለትም ከመጪው ጥር በኋላ 2026 ነው። በ2026 ያው የሶማሊያ ምርጫም አለም። ከዚህ ቀደም እንደነበረው በተወካይ የሚደረግ ምርጫ ሳይሆን ቀጥታ ምርጫ እንዲደረግ የሶማሊያ ፕሬዚዳንት አዲሱ አሁን ያሉት ይፈልጋሉ። እንዲህ አይነት ውዝግብ የፈጠሩ ነገሮች አሉና ምናልባት በአጠቃላይ በኢትዮጵያ መንግስትና በሶማሊያ መንግስት መካከል ያለው ውይ ዝርዝር ነገር ለጊዜው እንግዲህ በእነሱ በኩል በጥቅል እንደተነጋገር ነው የሚለው። በሶማሊያ ረሺድ አብዲ በሶማሊያ ጉዳይ ላይ በጣም አክቲቭ የሆኑት ኬንያዊ ነው፣ ግን በማህበረሰብ ሶማሊያዊ ነው። በአፍሪካ ቀንድ ፖለቲካ ላይም ብዙ ጊዜ ትንተና በመጻፍ በህወሓት ጦርነት ጊዜም ኃይለኛ የቲፒኤልኤፍ ደጋፊ እንደነበረም ብዙዎቻችን የምናስታውሰው። እንግዲህ እሱና ሌሎች የጉዞ ዓላማ በተመለከተ ከውስጥ መረጃም አገኘን ባሉት አብዱራህማን ኢሮ ወደ አዲስ አበባ እንዳይመጡ፣ በሌላም በኩል ደግሞ የጁባላንድና ትይዩ መንግስት ጌዶ ላይ መፈጠሩን ኬንያና ኢትዮጵያ ስለተቃወሙ ለዛ ድጋፍ ለማግኘት የሚል ነው። እንግዲህ ሌላ እውነተኛ ተጨባጭ ነገሩን በሂደት እናያለን ተብሎ ይጠበቃል። በማጠቃለያ ምናልባት ቀደም ሲል የግብፅንም አንስተናል፣ ምን ታደርጋለች የሚለውን አንስተናል። በሌላም በኩል ደግሞ ከዘ ኢኮኖሚስት ዘገባ ጋር ተያይዞ እንደገናም የተፈናቃዮችን ጉዳይ መሰረት አድርገን ወደ ግጭት የመገባት እድሉ አሁንም ዝግ አለመሆኑና በተለያየ መንገድ በቲፒኤልኤፎች በኩል ጥርፊያ የሚታይበት ሁኔታ እንዳለ የሚያሳዩ ነገሮች ነው ያሉት። ስለዚህ በተለያየ መንገድ ሁልጊዜም በየትኛውም አጋጣሚና ሁኔታ እንደነዚህ አይነት ሰዎችን ከተጠያቂነት ለመሸሽ ወይ ደግሞ በሆነ መንገድ አላስፈላጊ ጦርነት ውስጥ መግባት ከዚህ በኋላ የሆነ ስምምነት ምናምን የሚባልም ነገር ሊኖር ስለማይችል የደበቀውም የትግራይ ህዝብ ምናልባት ከዚህ ቀደም አንዳንዶች ወጣቶቹ በቀልድ እንደሚያደርጉት ነው፣ ያኔ ስጡንና 10 ሚሊዮን ብር ልስጣችሁ ብላችሁ ነበር፣ አሁን ምንም ሳትከፍሉ ኑና ውሰዱልን እያሉ ነው ወጣቶቹ። ይህ የሚያሳየው የሆነ ነገር ከተበላሸባቸው የሚደበቁበት 100% ያጣሉ ማለት ሳይሆን ግን ተደብቀው እንደማይቀሩ ተመንጥረው የመውጣት እድላቸውን ከተረፉ ማለት ነው። ስለዚህ ይህንን እንዲህ አይነት ሁኔታዎች ስላሉ በኃላፊነት ነገሮችን ማየት በብዙ መልኩ ይጠቅማል። በሌላም በኩል በዚህ በማህበራዊ በሚዲያ በምናምንም ትንሽ መሬት መርገጥ ያቃታቸውና በቅዠት የሚባንኑ ወገኖች ከቅዠቱ ዓለም ወጥተው ወደ ገሃዱ ዓለም መጥተው አይናቸውን ገልጠው በሚቻለውና በሚያዋጣው መንገድ ላይ ራሳቸውን እንዲያገኙት መምከሩ አስፈላጊ ነው። ክቡራን ተመልካቾቻችን የዛሬ ሰኞ ጥቅምት 3 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ።
እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። የዛሬ ሰኞ ጥቅምት 3 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።